ሰው መከራው ሲገባ ሰው አይፈልገው። ማንም ሰው መከራችሁን መጋራት አይፈልግም። በዚህ ብትሉ በዛ ብትሉ በሁሉ አቅጣጫ ነፍሳችሁ እስክትጨነቅ ድረስ የመከራችሁ ጊዜ ሰው ትፈልጋላችሁ፣ ሰው አታገኙ። እናንተ መልካም በሆናችሁ ጊዜ የሆነ ነገር በነበራችሁ ጊዜ እናንተን የሚያግዟችሁ ለእናንተ መልካም የሚመስሉ ሰዎች በመከራችሁ ጊዜ አታገኟቸው። ለእናንተ ዋጋ እንከፍላለን ያሉ ሰዎች በመከራችሁ ጊዜ አታገኟቸው። ይሄ የሰው ባህሪ ነው። በመከራችሁ ጊዜ ሰው አዝኖላችሁ ከመጣ ሰውየው አይደለም እግዚአብሔር ነው በሰውየው ውስጥ ይራራላችሁ። ለምን ካላችሁ በጣም ጌታን የሚወድ የነበረ ደቀ መዝሙር ነፍሴን እሰጥሃለሁ ያለው ሰውዬ ልክ መከራው ሰዓት ሲደርስ አረኔ ያላቀው ነፍሱን የሚሰጠው ጴጥሮስ እንኳን እኔ ሞትልሃለሁ አንተ አትሞትም እያለ የሚያወራው ማነ ሲባል ሌላው ሁሉ ሌላ ነገር ሲናገር አንተ ያው እግዚአብሔር ልጅ ነህ ብሎ የተናገረው ሰውዬ መከራ ቀኑ ሲደርስ አረኔ ያላቀው። መከራችሁ ሲዝን ላይ ካላችሁ ሁሉም ነው ፊቱን የሚያዞርባችሁ። ሰው የሚፈልጋችሁ የሆነ ነገር ካላችሁ ብቻ፣ ካሌላችሁ ለምን ይፈልጋችኋል? አንዳንድ ሰዎችን በህይወታችሁ ቼክ አድርጉ። ህይወታችሁ ላይ ግርግር የሚፈጥሩት የሆነ ነገር ስላለ ነው። እናንተን ፈልገው ሳይሆን እናንተ ጋር ያለውን ነገር ፈልገው። ዳዊት በመከራ ቀን እግዚአብሔር ይስማ ሲል ሰውን እርዳታ ፈልገ የሰውን እጅ መፍትሄ ፈልገ ባጣበት ሰው እንደማይመልስ ስለሚያውቅ ነው እግዚአብሔር ይስማ የሚል። አንዳንድ ጊዜ እኮ ሰዎች ከቧችሁ ሰዎች መፍትሄ አይሰጧችሁም። ታውቃላችሁ? በህይወታችሁ የምባረካችሁ ነገር ሰውም አይኖራችሁ፣ ገንዘብም አይኖራችሁ፣ ምንም አይኖራችሁ፣ እግዚአብሔር ብቻ ይኖራችሁ። ከተማን ብቻችሁን ገዝታችሁ ትኖራላችሁ። እግዚአብሔር ከእናንተ ጋር ይሁን እንጂ ሁሉን ትገዛላችሁ። የእግዚአብሔር አብሮነት ሁሉን ያስገዛል። እግዚአብሔር አብሯችሁ ይሁን እንጂ እናንተ የምትፈልጉት የምትሮጡለት ነገር እናንተን ነው መከተል የሚጀምረው። እግዚአብሔር ሪቨርስ ነው የሚያደርገው። አብዛኛውን ጊዜ እግዚአብሔር ጋር ሰው ሲመጣ መጀመሪያ ጥያቄውን መልሶለት አይጀምርም። እንደዛ ሰርቶ አይቻላልም። ሰውየውን ያስከትለዋል። ወደሱ መንገዱን ሲያስተካክልለት የመጣበት ነገር እየተከተለው ያገኛል። በመከራችሁ ጊዜ መውጫ በፈለጋችሁበት መፍትሄ ባጣችሁበት ሰዓት እግዚአብሔር ይስማችሁ። እግዚአብሔር ይስማችሁ። እግዚአብሔር ይስማችሁ። እግዚአብሔር ይስማችሁ። ዛሬ የምሰብካችሁ የማገለግላችሁ የእግዚአብሔር ቃል ርዕሱ ፕሮፌቲክ ወርድም ነው ለእናንተ። በመከራ ቀን እግዚአብሔር ይስማችሁ የሚል መዝሙር ምዕራፍ 20 ቁጥር 1 እና 2። በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቁምህ፣ ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጽና። እስቲ አሜን በሉ። ይኸውላችሁ እቺ ቃል ሲምፕል የምትመስል ቃል ናት፣ ግን አደገኛ ፓወር ነው ያላት። ስሙኝ። ቃሉ የሚለው በመከራ ቀን እግዚአብሔር ይስማህ። ዳዊት እኮ ነው ይሄን ምን ገብቶት ነው እንደዚህ የሚለው? ይኸውላችሁ ዳዊት ዝም ብሎ ውስጡ ስለሞላ የሚባረካችሁ ሰው አይደለም። ነብይ ነው ዳዊት። ፕሮፌት ነው፣ ባይዘው ንጉስም ነው፣ ነብይም ነው። ታውቃላችሁ አይደል? ነብይነቱን ለማወቅ መዝሙር 22ን አንብቡት። እንግዲህ ጌታ ሳይመጣ ገና ብሉይ ኪዳን ላይ ሆኖ ስለ ጌታ ያወራል። እሱ እጆቼን በሚስማር ቸነከሩኝ፣ ቀሚሴ ላይ ዕጣ ተጣጣሉ እያለ ያወራል። አብዛኛው ቦታ ብታዩ ጌታ ኮት የሚያደርጋቸው አንዳንድ ቃላቶች መዝሙረ ዳዊት ላይ ያሉ ናቸው። ስለዚህ ሰማያዊ ምስጢርን እየተካፈለ ያለ ሰው ነው ማለት ነው። የሆነ ነገር ባይገባው ኖሮ ዝም ብሎ ተነስቶ በመከራ ቀን እግዚአብሔር ይስማ ብሎ አይባርክም። ለምንድን ነው በመከራ ቀን እግዚአብሔር ይስማ ያለው? እሱ ብቻ አይደለም ደግሞ ስፔሲፊካሊ እንደዚህ ብሎ ነው የተናገረው። እስቲ አንብበው። በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቁምህ። ሰምታችኋል? የያዕቆብ አምላክ አለ። ለምንድን ነው ስፔሲፊክሊ የያዕቆብ አምላክ ብሎ የጠራው? ለምንድን ነው እግዚአብሔር በመከራ ቀን ይስማህ ብሎ የባረከው? ማንም ሰው መከራው ሲገባ ሰው አይፈልገው። ማንም ሰው መከራችሁን መጋራት አይፈልግም። በዚህ ብትሉ በዛ ብትሉ በሁሉ አቅጣጫ ነፍሳችሁ እስክትጨነቅ ድረስ የመከራችሁ ጊዜ ሰው ትፈልጋላችሁ፣ ሰው አታገኙ። እናንተ መልካም በሆናችሁ ጊዜ የሆነ ነገር በነበራችሁ ጊዜ እናንተን የሚያግዟችሁ ለእናንተ መልካም የሚመስሉ ሰዎች በመከራችሁ ጊዜ አታገኟቸው። ለእናንተ ዋጋ እንከፍላለን ያሉ ሰዎች በመከራችሁ ጊዜ አታገኟቸው። ይሄ የሰው ባህሪ ነው። በመከራችሁ ጊዜ ሰው አዝኖላችሁ ከመጣ ሰውየው አይደለም እግዚአብሔር ነው በሰውየው ውስጥ ይራራላችሁ።
ለምን ካላችሁኝ ስሙኝ። በጣም ጌታን የሚወድ የነበረ ደቀ መዝሙር ነፍሴን እሰጥሃለሁ ያለው ሰውዬ ልክ መከራው ሰዓት ሲደርስ ኧረ እኔ አላውቀውም። ነፍሱን የሚሰጠው ጴጥሮስ እንኳን እኔ ሞትልሃለሁ አንተ አትሞትም እያለ የሚያወራው ሰውዬ ማነ ሲባል ሌላው ሁሉ ሌላ ነገር ሲናገር አንተ ያው እግዚአብሔር ልጅ ነህ ብሎ የተናገረው ሰውዬ መከራ ቀኑ ሲደርስ ኧረ እኔ አላውቀውም። ሊያውም እኮ የሚደበድቡት ፊት አይደለም የተናገረው በገረድ ፊት ነው የሚለው። ምን ታደርገዋለች እሷ ፊት አትሊስት ቢናገር ኧረ እኔ አላውቀውም። መከራችሁ ሲዝን ላይ ካላችሁ ሁሉም ነው ፊቱን የሚያዞርባችሁ። ዳዊት ይሄንን ኤክስፒሪየንስ አድርጎ ነው ወይ ካላችሁኝ የገዛ ልጁ ሊገለው አሳዶታል። ዳዊት በዛ ብሄድ በዚህ ምንም መውጫ ስላጣ ምንም መንገድ ስላጣ ቀን ይለፍ ብሎ ዳዊት እንደ ሞተ ሰው እንደ እብድ ሰው ሆኖ ላጩን እያዝረከረከ ሞትን አልፏል። ባይዘው ዳዊት እንዳይገሉት ያበደ ሰው ሆኖ መስሎ አንድ ጊዜ እኔ መንፈሳዊ ልጅ ምን አለኝ የሆነ ቦታ እየሄድን ሽፍቶች አገኙን አለ እና እዛ አካባቢ የሚወራውን ቋንቋ አላቅም አለ። ሊቀጠቅጡኝ ነው በቃ የሆነ ነገር እንትን ካላ ከዛ ጌታ ነው ዊዝደም ያቀበለው ይሁን አላቅም። የዛ ሰዓት ላይ እንደማያወራ እንደ ዱዳ ሆነባቸው። የምልክት ቋንቋ ያወራቸዋል ወይ ይሄ አይሰማም ብለው አስገቡት ማለት። ዳዊትም ሊገሉት ባሉ ነገስታት መካከል እንደ እብድ በቃ ወይ ተስፋ የለውም አብዷል ብለው ጥለውታል። ማንም ዞር ብሎ የሚያየው ሰው የለም ዳዊት። ለዛ ነው መከራው ቀን ላይ ማንም ሰው ስላልመጣለት በመከራ ቀን እግዚአብሔር ይስማቸው አለ። ይሄን ሲል በመከራው ቀን የሚሰማው አጥቶ ነበር ማለት ነው። ሰው የሚፈልጋችሁ የሆነ ነገር ካላችሁ ብቻ፣ ካሌላችሁ ለምን ይፈልጋችኋል? አንዳንድ ሰዎችን በህይወታችሁ ቼክ አድርጉ። ህይወታችሁ ላይ ግርግር የሚፈጥሩት የሆነ ነገር ስላለ ነው። እናንተን ፈልገው ሳይሆን እናንተ ጋር ያለውን ነገር ፈልገው። መጽሐፍ ቅዱስ ላይ እንደምታውቁት ሁለት ወንድማማቾች ነበሩ። አንደኛው አባትየውን ንብረቴን ስጠኝ የሚገባኝን ድርሻዬን ብሎ ተካፍሎ ወጣ። ንብረቱ እጁ ላይ በነበረ ሰዓት ግርግር ነበር አጠገቡ። ዙሪያው ሁሉም የማይፈልገው የለም፣ የማይመጣ ሰው የለም። ልጁን ፈልገውት ሳይሆን እጁ ላይ ያለውን ነገር ፈልገውት። ሁሉ ነገር ሲያልቅ ያ ሁሉ ግርግር የፈጠረ ሰው ሁሉ የለም፣ ብቻውን የቀረው የሚሄድበት ስላጣ ነው። እንደዚህ ብሎ ጸለየ። እግዚአብሔር እርዳኝ፣ ወደ አባቴ ቤት እመለሳለሁ። አባቴ ቤት ቢያንስ ከአሽከሮቹ እንዳንዱ አድርጎ እንኳን ትሪት ቢያደርገኝ ብሎ ማለት። ለምን ዞሮ ዞሮ የሰው ደብዛ ስላጣ ነው በአካባቢ። ዳዊት በመከራ ቀን እግዚአብሔር ይስማ ሲል ሰውን እርዳታ ፈልገ የሰውን እጅ መፍትሄ ፈልገ ባጣበት ሰው እንደማይመልስ ስለሚያውቅ ነው እግዚአብሔር ይስማ የሚል። እግዚአብሔር ይስማችሁ በኢየሱስ። በየትኛውም በምትጨነቁበት ሁኔታ እግዚአብሔር ይስማችሁ። አንዳንድ ጊዜ እኮ ሰዎች ከቧችሁ ሰዎች መፍትሄ አይሰጧችሁም። ታውቃላችኋል? ከቧችኋል። ከነሱም አቅም በላይ የሆነ ነገር ውስጥ አልፋላችሁ። የሆኑ ነገሮች አሉ ደግሞ በሰው ህይወት ውስጥ ሰው እንዳይመልሰው አድርጎ እግዚአብሔር ብቻ የሚመልሳቸው ነገሮች አሉ። ከእግዚአብሔርና ከእግዚአብሔር ውጪ አማራጭ የሌላችሁ ማለት ነው። አንዳንድ ነገሮች በገንዘብም አይፈቱም፣ በዘመድም አይፈቱም። በህይወታችሁ የምባርካችሁ ነገር ሰውም አይኖራችሁ፣ ገንዘብም አይኖራችሁ፣ ምንም አይኖራችሁ፣ እግዚአብሔር ብቻ ይኖራችሁ። እመኑኝ፣ ከተማን ብቻችሁን ገዝታችሁ ትኖራላችሁ። እግዚአብሔር ከእናንተ ጋር ይሁን እንጂ ሁሉን ትገዛላችሁ። ለዛ ነው እስራኤላውያን ይሄን ሚስጥር ስለሚያውቁ ሙሴ ሲሞት ይወላችሁ ለኢያሱ ከባድ ነው። ባይዘው ኖርማል እንዳይመስላችሁ። ለሙሴ ያስቸገረ ህዝብ ለኢያሱ ከባድ። ኢያሱ በሙሴ ፈንታ ነብይ ሆኖ ተቀባ፣ አለቀ። ሌላ ነገር የለው። የሙሴን ያክል እንኳን ቢግ ኮኔክሽን ከእግዚአብሔር ጋር ነበረው እንደ ነብይ እንጂ እንደ ሙሴ ነብይ ነው እንደ አፍላፍ ነው የሚያወራው ብሎ የተመሰከረለት ሰው አይደለም። ሙሴ ሲቆጣ ተናግሮ አይደለም፣ ምድር ሰምታ ሰውን ትውጥለታለች። ያስቆጣውን ሰው እንደዚህ የሚያደርግ ሰውዬ ያልሰሙ ሰዎች ኢያሱን ሲሰሙ አስቡት። ስጋ አማረን ሲሉ ወሩ ሙሉ ይሰልቻችሁ ብሎ ቺክን በቺክን የሚያረጋቸው፣ ፀሐይ ነው ሲሉ ደመና አምጥቶ ይከልልላቸዋል፣ በረደን ሲሉ እሳት አምድ ያመጣል። ባይዘዌ የእሳት አምድ የሚለው ስፍራ የተጓዙበት ቦታ ላይ ሳይንቲስቶች እያጠኑት ነው ባይብልንና ይሄ ልክ እንደ ቮልካኖ ከባድ ሂት እሳት መሬት ላይ ሲያርፍ የለም እንደዛ የቀለጡ እንትኖች ተገኝተዋል። ሪል እንደሆነ አሁን ዲስከቨር እያደረጉ እንግዲህ አስቡት። እንደ አውሎ ንፋስ የቆመ እሳት አብሯችሁ እያሞቃችሁ ሲሄድ ይህን ያየ ህዝብ ለሙሴ ያልተመለሰ አስቡት። ትንሽ ፈቀቅ ብሎ ሙሴ ጠፍቷል በቃ የለም ብለው የግብፅን ጥጃ ድጋሚ ማለት ነው ሲያሰሩ እግዚአብሔር አጊጡበት ብሎ የሰጣቸውን ወርቅ አምላካችን ብለው ሲሰሩበት ማለት። አንዳንዱ እኮ እግዚአብሔር አጊጥበት እኔን አመስግንበት ብሎ በሰጠው እኮ ነው ከእግዚአብሔር ቤት የሚጠፋው። ባይዘው እንግዲህ ኢያሱ እንደዛ ሁኔታ ውስጥ እያለ እንደዚህ ያለ ህዝቡ ተሰበሰበና እንደዚህ ያሉ ችግር የለም አሉት። አንድ ነገር ብቻ ካንተ እንጠብቃለን። ምን ብቻ? እግዚአብሔር ካንተ ጋር ይሁን እንጂ እኛ እንገዛላለን ነው ሪኳየርመንቱ። እግዚአብሔር አብሮክ ይሁን፣ ሌላ ነገር የለም። የማይገዛ እንኳን ቢኖር ተለይቶ እንዲጠፋ እናረጋዋለን። እግዚአብሔር ብቻ አብሯችሁ ይሁን። እስቲ አሜን በሉ። እስቲ አሜን በሉ። እስቲ አሜን በሉ። እግዚአብሔር ብቻ አብሯችሁ ይሁን። እግዚአብሔር ብቻ አብሯችሁ ይሁን። ሌላ ምንም ነገር አያስፈልጋችሁም። እግዚአብሔር አብሯችሁ ይሁን። የእግዚአብሔር አብሮነት ሁሉን ያስገዛል።
እግዚአብሔር አብራችሁ ይሁን እንጂ እናንተ የምትፈልጉት የምትሮጡለት ነገር እናንተን ነው መከተል የሚጀምረው። እግዚአብሔር ሪቨርስ ነው የሚያደርገው። አብዛኛውን ጊዜ እግዚአብሔር ጋር ሰው ሲመጣ መጀመሪያ ጥያቄውን መልሶለት አይጀምርም። እንደዛ ሰርቶ አይቻላልም። ሰውየውን ያስከትለዋል። ወደሱ መንገዱን ሲያስተካክልለት የመጣበት ነገር እየተከተለው ያገኘዋል። እግዚአብሔር ይስማችሁ በኢየሱስ። እግዚአብሔር ይስማችሁ በኢየሱስ። በመከራችሁ ጊዜ መውጫ በፈለጋችሁበት መፍትሄ ባጣችሁበት ሰዓት እግዚአብሔር ይስማችሁ። እግዚአብሔር ይስማችሁ። እግዚአብሔር ይስማችሁ። እግዚአብሔር ይስማችሁ። ስሙኝ፣ እግዚአብሔር ይስማ ብሎ ከባረከ በኋላ እንደዚህ አለ፣ የያዕቆብ አምላክ እሱ ያቁምህ አለ። ምን ማለት ነው? ስፔሲፊክሊ ያዕቆብን ጠርቶ እሱ ያቁምህ የሚለው ለምን ያዕቆብን መርጦ አለ? ያዕቆብ ውስጥ ብዙዎቻችሁ አላችሁ፣ ኦልሞስት ሁላችሁም አላችሁ። ያዕቆብ ማለት ምን አይነት ላይፍ ያሳለፈ ነው ብትሉ ሌላ ሰው አይደለም የተነሳበት። ከአንድ ማፀን እየተጋፋ የወጣው የገዛ መንታ ወንድሙ ነው የተነሳበት። ከሞት ለመሸሽ ያመለጠው ከገዛ ወንድሙ ነው። የቅርቤ ያለው ሰው የተገለበጠበት ሰው ነው ያዕቆብ። የቅርቤ ከሚለው ቦታ የሚረዳው የሌለው ሰው ነው ያዕቆብ። የያዕቆብ አምላክ ይስማ ሲል ስረ ያለው እንኳን ላንተ ማይሆን አንተን እንድጠፋ የሚፈልግ ከሆንክ እያለ አንድ ጊዜ አስታውሳለሁ። አንድ ጊዜ አንድ ዘማሪ ጌዲ ይባላል ዘማሪ ካወቃችሁትና ለአንድ ሰው መጸለይ ያለብህ አለኝ። ወደዚህ ቦሌ አካባቢ ነበር የነበርኩትና እኔ ባለቤቴ አንድ ልጅም አብረን ነበርንና ደውሎ የት ነህ? እዚህ አካባቢ ነኝ፣ እባክህ ላስቸግረ እግዚአብሔር ሰው ሊሞት ነው አንድ ሰው መጸለይ ያለብህ አለኝ። ቢሮ አጠራውም እንደዚህ አታረግም? ኖ አስቸኳይ ነው አለኝ። ማለት እኔ ሆቴል ውስጥ ቁጭ ብዬ በቃ እሺ ይዘውና አልኩት። ሰውየው ተደግፎ ነው የመጣው። አይኑ ማየት አቁሟል። አቅም የለውም፣ ሰውነቱ ሬዚስታንስ የለውም። ተደግፎ ነው ትንሽ ደቂቃ የሚቆም እና ውጭ ሀገር ብዙ ቦታ ዞሮ ታክሟል። ያለፉት 3 ቀናት ብቻ 1 ሚሊዮን ብር በላይ ነው የጨረስኩት አለ። እንግዲህ ስንት ጊዜ ታክሞ ስንት ብር እንደጨረሰ አስቡ። አሁንስ የሚያገዘ ፋሚሊ የለም እንዴ ስለው አለና ሳቀ። ንብረቶች አሉኝ፣ እግዚአብሔር ሀብትን ሰጥቶኛል። እኔ እኮ አለ እግዚአብሔርን አመስግነ ብላ ስባል ምንድነው ለሁሉ ማመስገን እምል ሰው ነበርኩ። የፈለኩትን ማድረግ የምችል ሰው ውጭ ሀገር የፈለኩበት እጄ ምሳ ለመብላት ደርሼ የምመጣ ሰው ነኝ። ለካ ሲፈቅድ ነው እጄን ከዚህ እዚህ አድርጌ የምበለው አለኝ ማለት ነው። እና የገዛ ወንድሞቼ ማሳከም የሚችሉ አቅም ያላቸው በቃ መኪና እንሽጥልን፣ መኪኖች አሉት ብዙ፣ ይሄን ሽጥልንና በቃ ብር እንስጥ ይሉታል የገዛ ወንድሞቹ። እኔ ሌሊት እንቅልፍ አጥቼ እየተሰቃየው እያቃሰትኩ እያደርኩ የእሱን ጩኸት ላለመስማት ታች እነሱ ላይ ሆነው ታች አንጥፈውለት ፍራሽ ትተውታል። ተያይዘው እነሱ እየዞሩ ተዝናንተው እየመጡ ከውጭ ሁላ ወንድሞቹ መጥተው እኮ እሱ ፍራሽ ላይ ተኝቶ ነው ያለው። በዚህ ስቃይ ውስጥ ያለ ሰው ነው። ከዚህ በፊት ስለሚያውቀው እሱ ካልጸለይክለት አለኝ። ይዘውና አልኩት። ጌታ ፊት ነው የምነግራችሁ። እጁ ይንቀጠቀጣል እንዲህ ለማንሳት እጁን ለመዘርጋት እና ከኔ ጋር ያሉ ባለቤት የሞሉ እጁን ሲዘረጋ ቆሞ እኔ እስካን እያደረግኩት ነው ሰውየውን እያየው። ለካ ዘርግቶ እኔ ጭራሽ አላየሁትም። ኧረ ምን ሆነ ነው ሰውየው? ሰው ሁሉ እያየ ነው እኮ እየተንቀጠቀጠ አሉኝ ማለት ነው። አይ ቁጭ በል ሰላም ለማለት አትቸገር ቁጭ በል አልኩት። እኔ ችግሩን ነው የሰርች እያደረኩ ያለሁት። ከዛ ውጪ ይዛችሁልኝ ወጡ አልኩና መኪና ውስጥ አስገባሁት እና ተይዞ ነው ይሄ ሰው አልኳቸው። እዚህ እኔ ጋር ስለመጣ አጋንንት እንደተቆጣ አሁን ምልክት ታያላችሁ። ይሄ ሰውዬ ስሬ እንዲደርስ አልፈለገም አልኳቸው። ሰላም የነበረች አስተናጋጅ መበጥበጥ ጀመረች። ናንተ ውጣ። ምን አግብቷት ነው ሰውየውን ውጣ የምትለው? ናውጣ ትለዋል። ይዞት የመጣው ሹፌር የራሱን መኪና እየነዳ የመጣው ሹፌር ተንቀለ ናንውጣ ከዚህ ና ብሎ ይጎትቷል። ስልኬንም መኪናዬንም ውሰድ ከፈለክ አትጥራኝ፣ በቃ እኔ እዚህ ልቀመጣለሁ ማለት። ከዛ ይዤው መጣውና አስቀምጬው አንተ የምትሰራበት መቀሌ እንደዚህ አይነት ቦታ ጋር አብሮ ካንተ ጋር የሚሰራ የነበረ ከዛ የወጣ ሰው እየዛተብህ ነበር አይደል? እሰራልሃለሁ እያለ አዎ። እንዴት ይሄን ሁሉ ሀብት አንተ ታገኛለህ? አሳያለሁ ብሎኝ ነበር። እሱ ሰውዬ ነው ድግምት ያደረገብህ አልኩት። ይሄ ሲመታ ነው የምትፈወሰው እንጂ ሐኪም ቤት ዞረ ፈውስ አታገኝም አሉ። ከዛ እዛው እየጸለይኩለት ዴሊቨርድ እየሆነ አይኑ እዛው ጋር አየ። ከዛ አቅም አግኝቶ እየተራመደ መጣ ማለት ነው። ሆቴል ውስጥ ገብቶ ኑኔ ልጋብዛቸው ኢንስታንትሊ እዛው ነው የሆነ። ግራ ገብቷቸው ያዩታል። ሁለት ነገር ከዚህ አስተምራቸዋል። ሰውየውን ቴስቲሞኒ ላወራ አይደለም፣ እያንዳንዱ ነገር ለእኔ የህይወት ትምህርት ስላለው ነው። እግዚአብሔር በገዛ ሰዎቹ የተገፋን ሰው አዳ ነው። ከዛ በጣም ከመደሰቱ የተነሳ የመኪናዬን እንትን ልክፈልለት የ1 ዓመት አለ ማለት ነው ለእኔ። ከዛ ከኔ ጋር ያሉት ደስ አላቸው። ኦነር ላረገው ነው ሲድ ነው ብሎ ልክፈላል። ጌታ ፊት ነው ማውራት። ልክፈል ሲል አልፈልግም አልኳቸው። ምን ሆነ ነው አንተ ደግሞ ሪጀክት ታደርጋለህ? ኖ ሪጀክሽን አይደለም፣ አልፈልግም። ከዚህ ሰውዬ ምንም መቀበል አልፈልግም። ሲድ እኮ ነው
አልፈልግም። ይህን ሰውዬ ጊዜ ይስጣችሁ፣ 3-4 ቀን ጊዜ ሰጥታችሁ እዩት፣ እውነተኛ ባህሪውን የዛኔ ታያላችሁ አልኳት። ደህና ሆኖ የቆመው ሰውዬ ማለት ነው። ልክ ፈውሶት ቀና ማለት ሲጀምር ረሳው፣ ባንዴ የፈወሰውን ጌታ ረሳው። ሁሉን በገንዘቡ የሚቆጣጠር መስል። ከዛ ባለቤት እንደው አንተ እንኳንም አልተቀበልኩ ይህን ሰው እያለች ማለት ነው። ነገሩን መንጥሮ ያወጣው አይኔን የከፈተልኝ መንፈስ ቅዱስ ይሄንንም እንደሚናገር ያሳየኛል አልኩ። አንዳንድ ሰው ቢረዳችሁ እንኳን ለዛ እኮ ነው የሰዶም ንጉሥ ሳይመጣ መልከ ጼዴቅ መጥቶ አብርሃምን የሚባርከው። አብርሃም ሲወጣ እንደዚህ ያለው አልፈልግም አለ። ለምን? እጅ ያረገችለት ለሱ እንዳትል አልፈልግም። ከያው እግዚአብሔር ብቻ የተባረኩ መሆኑን እንድታውቅ ስሙኝ። ሰው እንኳን ራርቶ ቢረዳላችሁ እንዲራራላችሁ ያደረገው እግዚአብሔር ነው፣ ሰውየው አይደለም። ማንም ለማንም አያዝንም። ለዛ እኮ ነው በሰው ልብ ውስጥ ክፋት ስላለ ጌታ ኢየሱስ ቃል በቃል እናንተ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካምን ማድረግ ካወቃችሁ። የያዕቆብ አምላክ ያለው ያዕቆብን መጀመሪያ ዲፋይን እያረኩላችሁ ነው። ያዕቆብ በገዛ ወንድሞ የተከዳ ሰው ነው። ያዕቆብ ሌላው በረከት ሰብስቦ ልክ ለምሳሌ አሁን አንዳንድ ጊዜ ከሰዎች ጋር አግሪ ያደርጋችሁ የሆነ ነገር ሰርታችሁ ትልቅ ትርፍ አግኝታችሁ በጋራ የምትካፈሉትን ነገር ስትከዱ፣ ያዕቆብ እንደዛ አይነት ሰው ነው። የሰራውን እንኳን የማያገኝ ሰው ነው። ይሄንን እንትን ሰጣለሁ ተብሎ እነዚህም በጎች ተብሎ ቃሉን ይቀይርበታል። ያዕቆብ ማለት እጁ ላይ በረከት የማይመጣለት ሰው። ራሳችሁን ቼክ አድርጉበት በዚህ። ሌላው ያዕቆብ ማለት የፈለገውን የወደደውን ለማግኘት አመታት ዋጋ የሚከፍል ሰውዬ ነው። እንደ ሌላው በቀላል የሚያገኝ ሰው አይደለም። ራሔልን ወዶ በሊያ በኩል አድርገው አቅሙን ጉልበቱን በልተውት የሌለ ታሪክ ፈጥረው አይ እኛ ጋር ታላቅ እያለ ታናሽ አያገባም እያሉ እሱ የፈለገው ያችን ሁለቱን እንዴት ይሰጡታል? እሺ ለዚህኛዋ ከወደደ ታዲያ ለምን ወዲያው አልሰጡትም? ድጋሜ 7 ዓመት ትጨምራለህ። ለሚፈልገው ነገር አመታት ዋጋ ከፍሎ የሚያገኝ ሰው ነው ያዕቆብ። ስለዚህ ያዕቆብን ስታዩት በራሱ አቅም በራሱ ኃይል ምንም ነገር አድርጎ ማግኘት የማይችል ሰው ማለት ነው። ለዛ ነው ዳዊት ሲናገር የያዕቆብ አምላክ ይስማ ያጽና ሲል፣ ያዕቆብ ምንም በራሱ የማይችለውን ሰው የያዕቆብ አምላክ ምንድን ነው ለያዕቆብ ያደረገው? ደግሞ ደስ የሚለኝ ከጽዮን የተባለው ቦታ ላይ ምን ማለት እንደሆነ ንገራችሁ። ቁጥር 2 እስቲ አንብብልኝ ከቁጥር 1 ጀምሮ። በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቁምህ፣ ከመቅደሱ ረድኤትን ይላክልህ፣ ከጽዮን ያጽና። ሰምታችኋል? የያዕቆብ አምላክ ያቁምህ፣ ከዛ ደግሞ መጨረሻ ላይ ከጽዮን ያጽና። ከጽዮን ያጽና ማለት በእንግሊዝኛ ብታነቡት ምን እንደሆነ ታውቃላችሁ? ጽዮን ኮላተራል ይሁንልህ ማለት ነው። ላስረዳችሁ። ይሄንን ባንክ ቤት ብዙ በቢሊየንም በሉ ልትበደሩ የሚያደርጋችሁ፣ በሚሊየንም በሉ በቢሊየን የሚያደርጋችሁ ያላችሁ ኮላተራል ማለት ማያያዣ የምታያይዙት ሀብት የተቀመጠ ማለት ነው። ባላችሁ መጠን ልክ ነው የሚሰጣችሁ የሚጨመረው። አንዳንድ ሰዎች አውቃለሁ በቢሊየኖች ባንኮች የሚሰጧቸው፣ በቢሊየን ነው የምላችሁ። ምንድን ነው የሚያሰጣቸው ካላችሁ ያላቸው ንብረት ኮላተራል ስለሚሆን ማለት ነው። ከጽዮን ያጽና ማለት ጽዮን ኮላተራል ይሁንልህ እያለ ነው። በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። የጽዮን ትሬዠር ምን አይነት ነው? ከዛ ያጽና ሲል ስሙኝ። አሁን የያዕቆብ አምላክ ያቁምህ ነው አይደል ያለው? ለያዕቆብ ምንድን ነው የተደረገለት? የመጀመሪያው የያዕቆብ አምላክ የተባለው ማንነትን የሚቀይር አምላክ ስለሆነ ነው። ያዕቆብ ማለት ገና ከስሙ ትርጓሜ የምትረዱት አታላይ ማለት ነው አይደል? አታላይ አጭበርባሪ ማለት ነው አይደል? ማንነቱን ቀይሮለት ነው የጀመረው። የያዕቆብ አምላክ ማለት እሱ ነው። በኋላ ታሪክ የሚከስ አምላክ ሳይሆን የኋላን ታሪክ ቀይሮ የሚያቆም ነው የያዕቆብ አምላክ። የኋላ ታሪካችሁ ውስጥ ክስ ይዞ የሚከሳችሁ ሰይጣን ነው። ያንን ክስ ይዞ እግዚአብሔር ፊት ሲመጣ የያዕቆብ አምላክ ይባርክህ ከሆነ በረከታችሁ የመጣችሁበትን ማንነት ሰርዞ ሌላ ስም የሚሰጣችሁ አምላክ። እስቲ አሜን በሉ። አታላይ ከሚል ስም አስወጥቶት ያዕቆብን የእስራኤል ዘር ብሎት የእግዚአብሔር ዘር ብሎት እስራኤል ነው ያለው። እስቲ አሜን በሉ። ማንን ነው አንድን የሚያጨበረብርን የሚያታልልን ሰው ስሙን ቀይሮ የኔ ዘር ነህ ብሎ የሚያስቀምጠው? የያዕቆብ አምላክ ማለት የሌላችሁን አቅም ማንነት ሰጥቶ የሚያቆም አምላክ ማለት ነው። የያዕቆብ አምላክ ያቁማችሁ። የያዕቆብ አምላክ ያጽናችሁ። የያዕቆብ አምላክ ይመልስላችሁ። የያዕቆብ አምላክ ከሰማይ ስማችሁን ይቀይርላችሁ። እስቲ አሜን በሉ። የያዕቆብ አምላክ መታወቂያን ሁሉ ማንነትን የሚቀይር አምላክ፣ ሰው ሁሉ ከሚያውቃችሁ ማንነት ቀይሮ የሚያጸና አምላክ ማለት ነው። የያዕቆብ አምላክ ምድረ በዳ ውስጥ ማንም በሌለበት ባዶአችን ሆናችሁ እልፍ አድርጎ የሚመለሳችሁ ማለት ነው። የያዕቆብ አምላክ ይስማችሁ በኢየሱስ። የያዕቆብ አምላክ ያቁማችሁ በኢየሱስ። እስቲ አሜን በሉ። የያዕቆብ አምላክ ሌላ የሚያደርግላችሁ ሰማያዊ ዊዝደምን ይሰጣችኋል። ሰዎች የማያውቁትን እናንተ የምትበዙበትን ዊዝደም የሚሰጥ ማለት ነው።
ሌላው ያልተገለጠለትን ለእናንተ ገልጦ እናንተን የሚባርክ ማለት ነው። እስቲ አሜን በሉ። እንዴት ካላችሁኝ ላባ ሐሳቡን ይቀይርበታል። በቃ እንደዚህ አይነት በጎች ሲወለዱ ይለዋል። ሲወለዱ አይ በቃ ሌላ ነው ብሎ ይቀይርበታል። ሽመልመሌና ነቁጣ መሳይ የሆኑ በጎች ከተወለዱ ያንተ ናቸው ይለዋል። በዛ ሀገር ታሪክ የማይወለዱ በጎች ይወለዱ ማለት ባሪያ ሆነ ለዘላለም ከኔ ጋር ቁጭ በል ማለት ነው። ቼክ ሂስትሪ አጥኑ ከፈለጋችሁ። እዛ አካባቢ ሊፈጠሩ የማይችሉ በጎችን ነው እንደዚህ አይነት ከተፈጠሩ ይለዋል። የያዕቆብ አምላክ ይስማ ማለት የሰማይ ዊዝደም ይሰጣል ማለት አካባቢው ላይ እንኳን የሌለ ቢሆን ከሰማይ የሚሆንበትን መንገድ ይሰጣል። እስቲ አሜን በሉ። ልክ እንደዛ ሲለው ያዕቆብ በቃ እድሜ ዘመኔን እዚህ ባሪያ ሆኜ ልኖር ነው ብሎ ሲያስብ በህልም መልአክ ይገለጥና ንጉሱ ያ ላባ እንደዚህ ነው ያለ። አዎ ችግር የለም ምን አርገ መሰለ አለው። ሰው ሁሉም ያውቀውን አንድ ሚስጥር ልንገርህ አለ። ምን አይነት ሚስጥር? እንዲወልዱ አይደለ? ችግር የለም ቀጥታ ትሄድና እንጨት ታዘጋጅና እርጥብ የለመለመ እንጨት ታመጣና በጎቹ እንዲሆኑ የምትፈልገውን ከለር አድርገህ ታዘጋጀዋለህ። ሽመልመሌና ነቁጣ መሳይ አድርገህ ታዘጋጀዋለህ አለ። ከዛ ሲለው የሚጠጡት ውሃ ውስጥ ጨምረውታች ውሃ ሊጠጡ ሲመጡ አይኖቻቸው ያንን ሲያይ ይውላችሁ በኢማጂኔሽን በጎችን የሚያስወልድ ጌታ ነው ያላችሁ። እንኳን እናንተ በጎች ኢማጂን እያደረጉ ያንን ነገር ሲወልዱ ማለት ነው። የያዕቆብ አምላክ ማለት ይሄ ነው። የማያወራው ግዑዙ እንኳን እያየ እንዲፈጥርላችሁ የሚያደርግ ማለት ነው። በጎቹ ያንን እያዩ ሲጎመጁ ይላል። ያ ማለት የሆነ ዲዛይር ነው የከተተባቸው። እናንተ ዲዛይር እኮ ለሰው ብቻ አይደለም የሚሰራው። ዲዛይር መኪናውን አላልኩም። ፈልጉ ታገኛላችሁ የሚለው ለዛ እንኳን ሰው በጎች ጎምጅተው ሲወልዱ ጠቅላላ የተወለዱት ሽመልመሌና ነቁጣ መሳይ የሚሆን በእርግጠኝነት እማውቀው ደግሞ መንታ የማይወልዱላ ደብል እያደረገ ነው ለያዕቆብ የወለደለት። የሰማይ ዊዝደም የሚሰጥ ማለት ነው የያዕቆብ አምላክ። የያዕቆብ አምላክ ያገኛችሁ። የያዕቆብ አምላክ ያገኛችሁ። የያዕቆብ አምላክ ይስማችሁ። ምንም የለበትም ተብሎ የተተወን ነገር የያዕቆብ አምላክ ሲመጣ የሆነ ነገር እንዲወልድ ያደርጋል። ለምን ካላችሁ የያዕቆብ አምላክ ማለት የሌለን ነገር እንዳለ አድርጎ የሚጠራ ማለት ነው። ባዶ ከሆነው ውስጥ ያለን ነገር የሚጎትት ማለት ነው። ሕይወት ከሌለበት ውስጥ ሕይወትን የሚጠራ ማለት ነው። ከጨለማ ውስጥ ብርሃንን የሚጠራ ማለት ነው። የያዕቆብ አምላክ ይስማችሁ በኢየሱስ ስም። የያዕቆብ አምላክ ይስማችሁ በኢየሱስ ስም። የያዕቆብ አምላክ ይስማችሁ በኢየሱስ ስም። እስቲ አሜን በሉ። የያዕቆብ አምላክ ይሰማኛል በሉ እስቲ። ሌላው የያዕቆብ አምላክ ያቁምህ ያለው ዳዊት የያዕቆብ አምላክ ማን ነው ካላችሁ ሊገለው በነፍስ የሚያሳድደውን ጠላቱን ወዳጅ አድርጎ የሚቀይር ማለት ነው። ያዕቆብ ሸሽቶ ባህር አቋርጦ እንዲሮጥ ያደረገው የገዛ ወንድም ሊገል ነው ብላ እናትየውን ያስመለጠችው የገዛ መንታውን ሸሽቶ ሲሄድ የያዕቆብ አምላክ ኢንካውንተር ያደረገው ቤተል ላይ ያገኘው አምላክ ሲመጣ ነፍሰ ገዳይ አይደለም የሚጠብቀው ወንድሙ ይላል። ገና ሲመጣ አይቶት አልቅሶ ተጠምጥሞበት ስሞ ተቀበለው። ሊገለው የነበረው ወንድም የያዕቆብ አምላክ ማለት ጠላትን የሚያስገዛልህ አምላክ ማለት። ጠላቶቻችሁ ይገዙላችሁ። በያዕቆብ አምላክ ስም እናገራለሁ። ጠላቶቻችሁ ይገዙላችሁ። ሊገሏችሁ የእናንተን ነገር ሊያጠፉ የፈለጉ ሰዎች በያዕቆብ አምላክ ስም ባረካችኋለሁ። ይገዙላችሁ በኢየሱስ ስም። ይገዙላችሁ በኢየሱስ ስም። ይገዙላችሁ በኢየሱስ ስም። የያዕቆብ አምላክ ይስማችሁ በኢየሱስ ስም። የያዕቆብ አምላክ ያቁማችሁ በኢየሱስ ስም። ይኸውላችሁ ሰውን የሚባርከው አይዲያ ነው። እሺ የሆነ ንብረት ምናምን አይደለም እንዳይመስላችሁ፣ አትሸወዱ። እግዚአብሔር አይዲያ ከሰጣችሁ ባርኳቸው። አንድ አይዲያዎች እኮ እዚህ ሀገር እንኳን የሆነ ጊዜ ዳሽን ባንክ ጀምሯል አይደል? ጥሩ የቢዝነስ አይዲያ ያለው ስፖንሰር እናረጋለን በሚሊየን ተብሎ የሆነ ጊዜ ሲያወዳድሩ አይ ይሄ አትራፊ ነው፣ አይ እንትን ነው። አንድ ጊዜ እንደውም አስታውሳለሁ ውድድር ተብሎ አንድ ትልቅ ሰውዬ ነው የቡና ማጠቢያ ውጪ ከተሰራው 5 እጥፍ የበለጠ የሰራ ሰውዬ፣ ይሄማ በደንብ ተብሎ ኢንቨስት ያደረጉበት አይዲያ ነው ይዞ የመጣው። አይዲያው ገንዘብ ይጎትትለታል። የሰማይ አይዲያ ሲሰጣችሁ ሄቨን ራሱ ነው እንትን የሚሆናችሁ ሰፖርት የሚሆናችሁ። እስቲ አሜን በሉ። ከሰማይ የሆነ ምንጭ ሲለቀቅላችሁ ምንጩም በረከቱም ከሰማይ ነው አብሮ የሚመጣላችሁ። እስቲ አሜን በሉ። እስቲ አሜን በሉ። በኢየሱስም በረከት ያገኛችሁ። በረከት ያገኛችሁ። ጠላቶቻችሁ እግሮቻችሁ ስር ይገዙላችሁ። እስቲ አሜን በሉ። ይገዙላችሁ በኢየሱስም። ይታዘዙላችሁ በኢየሱስም። ይታዘዙላችሁ በኢየሱስም። ጠላቶቼ ይታዘዛሉ በሉ። በያዕቆብ አምላክ ስም ይታዘዛሉ በሉ።
አይገርምም? እግዚአብሔር ስም ማን ነው ሲባል ስሙን እከሌ ነኝ እንደምትሉት እንደዛ አላለም። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። ስሙን ራሱ መጠሪያ አድርጎ አንድ በተናቀ ሰውዬ ሲጠራ፣ አታላይ በተባለ ሰውዬ ራሱን ሲጠራ፣ ለምን ካላችሁ ምንም በሌለበት የሆነ ነገር የሚፈጥር አምላክ ስለሆነ። ለዛ እኮ ነው መጽሐፍ ቅዱስ የዓለምን ጠቢባን ሊያስንቅ የዓለምን ተራ ሞኝ ነገር መረጠ ይላል። የያዕቆብ አምላክ ያቆመ ማለት ምን ማለት ነው? የያዕቆብ አምላክ ማለት ሲመጣና ሲገለጥ ያዕቆብን ብቻ አስቦ አይደለም የሚያደርገው፣ ጄኔሬሽንን ነው የሚያስበው። ከመጽሐፍ ቅዱስ ላሳያችሁ። ጌታ ኢየሱስ ውሃ ልትቀዳ ያለችውን ሰማርያዊቷ ሴት ጋር ሰው በማይወጣበት ሰዓት በጠራራ ፀሐይ ብቻዋን የመጣችዋን ሴት ለማግኘት ደቀ መዛሙርቱን ሸኝቶ ብቻውን መጥቶ ኮንቨርሴሽኑን ታውቃላችሁ፣ ያለውን ነገር ባልሽን ጥሪ ምናምን ታሪኩን ታውቁታላችሁ። የገረመኝ ነገር አንድ ነገር ነው። ዝም ብላችሁ አንበባችሁ አልፋችሁት ሊሆን ይችላል። በጣም ነው ያስገረመኝ። እንደዚህ አለችው፣ ውሃ ጠጭኝ አላት። እንዴት መቅጃ ሳትይዝ አንተ ትመጣለህ አለችው። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ሲላት እንደዚህ አለችው፣ አንተ አለችው አባታችን ያዕቆብ ከሰጠን ከዚህ ምንጭ የሚበልጥ ውሃ አለ አለችው። እንዲህ ብላ ነው አይደል ያለፈችው። 4000 ምናምን ዓመት አልፎ ነው እሷ ጋር የደረሰው ያ ምንጭ። ምን አይነት በረከት ውስጥ ቢከተው ነው የያዕቆብ ምንጭ 4000 ዓመት ሳይደርቅ ለጀነሬሽን የሚደርስ? የያዕቆብ አምላክ ማለት የሆነ በረከት ትውልድ ሁሉ የሚበላው በረከት ማለት ነው። ለአመታቶች የማይቋረጥ በረከት ማለት ነው። በእናንተ ምክንያት ጄኔሬሽናል ብሌሲንግ ውስጥ የሚከት ማለት ነው። የያዕቆብ አምላክ ያገኛችሁ። የያዕቆብ አምላክ ያገኛችሁ። የያዕቆብ አምላክ ያገኛችሁ። ያዕቆብ ከእግዚአብሔር ጋር በገባው ኪዳን እንደነ ይስሐቅም አይደለም። ይስሐቅ ሲዘጋበት ሲቆፍር ሮቦት እንኳን ብሎት ምንጩን ይስሐቅ ጋር ነው ያ ሮቦት የተረሳው። የያዕቆብ ምንጭ ግን ያዕቆብ ጋር አይደለም የተረሳው፣ ጄኔሬሽን ድረስ የያዕቆብ ምንጭ እየተባለ ማለት ነው። እስቲ አሜን በሉ። የማይቋረጥ ምንጭ ይከፈትላችሁ። የያዕቆብ አምላክ የጄኔሬሽን ምንጭ ይከፈትላችሁ በኢየሱስ። ከእናንተ አልፎ ትውልድ የሚበላው ከእናንተ አልፎ የእናንተ ትውልድ ሁሉ በሱ ምክንያት በሷ ምክንያት የሚለው እንደዛ አይነት በረከት ውስጥ እንድገቡ ባረኳችሁ በኢየሱስም። ባረኳችሁ በኢየሱስም። የያዕቆብ አምላክ ያቆማችሁ። የያዕቆብ አምላክ ያቆማችሁ። የተገፋ የተናቀ ሰዎች ምንም አይፈጥርም ምንም አትፈጥርም ተብሎ የተረሳን ሰው ነው አቁሞ ኃያል የሚያደርገው። ለዛ ነው ያዕቆብ እንደዚህ አለ፣ ስሻገር ብቻዬን ነበርኩ አለ፣ ስመለስ ግን ባለ 2 ክፍል ሰራዊት አድርጎ አመጣኝ ይላል። ብቻውን የነበረውን እልፍ ሰራዊት አድርጎ እንደዚህ አለ። ከዛ እናንተ ተሻገሩና ጠብቁኝ፣ እዚህ ጋር አግኝቼው ኪዳን የገባልኝን ጌታ አክብሬ እመጣለሁ ነው ያላቸው። ቤተሰቡን ሁሉ አሻግሮ እግዚአብሔርን አክብሮ ነው ያለፈው። የያዕቆብ አምላክ ይስማችሁ በኢየሱስም። የያዕቆብ አምላክ ያገኛችሁ በኢየሱስም። ጄኔሬሽናል ብሌሲንግ ውስጥ እንድገቡ ጸልያለሁ። በእናንተ ምክንያት የእናንተ ትውልድ ይባረክ። የትውልዳችሁ መጠሪያ ያድርጋችሁ በኢየሱስ። የቤታችሁ መጠሪያ ያድርጋችሁ በኢየሱስ። ምንጮች ከእናንተ የተነሳ በቤታችሁ ላይ ይከፈት በኢየሱስ። እስቲ አሜን በሉ። ይሆንባችሁ በኢየሱስም። ይሆንባችሁ በኢየሱስም። ይሆንባችሁ በኢየሱስም። ይሆንባችሁ በኢየሱስም። እስቲ አሜን በሉ። በኢየሱስም አገኛችሁ። በኢየሱስም አገኛችሁ። ጎናችሁ ላለው ሰው እንደዚህ በሉት፣ የያዕቆብ አምላክ ይስማህ በሉት። የያዕቆብ አምላክ ይስማህ በሉት። ስትቸገሩ የሆነ ነገር ስትሆኑ ሰው አትፈልጉ። የያዕቆብ አምላክ ወዴት አለ በሉ። እግዚአብሔርን ለምሳሌ አሁን ፋይናንሻል ብሬክ ስሩ ስንፈልግ ጀሆቫ ጃይራ እያለን ጠይቋለን አይደል? ፕሮቫይደር የሆንክ አምላክ ፕሮቫይድ አድርግልኝ እንደምትሉት ሁሉ መፍትሄ ባጣችሁበት ሰው በዙሪያችሁ በሌለበት እያለ ምንም የማይጠቅም ሰው ቁጥር የሆነ ሰው ቁጥር ማለት የሚቆጠር የሆነ ሰው ያለ ብቻ ምንም መፍትሄ የማይሰጥ እንደዛ አይነት ሰው ባለበት እንዲህ ብላችሁ ጸልዩ፣ የያዕቆብ አምላክ ወዴት አለ ብላችሁ ጸልዩ። ስሙ ነው፣ የእግዚአብሔር ስም ነው። ባይዘው ስሜ ብሎ ተናግሯል። እኔ የአብርሃም የይስሐቅ የያዕቆብ አምላክ ስሜ ይሄ ነው አለ። ስለዚህ የያዕቆብ አምላክ ስትሉ የእግዚአብሔርን ስም እየጠራችሁት ነው። ለዛ ነው ዳዊትም የያዕቆብ አምላክ ስም ይላል። የያዕቆብ አምላክ ስም። ለምሳሌ አንዳንድ ሰዎች ሲመሰክሩ እዚህ ሰምታችኋል። የፕሮፌት ጆሲ አምላክ ይላሉ። ዙም ላይ ሰምታችኋል አይደል? ይገለጥላችኋል። እኔ ጋር የተገለጠልኝ ጌታ ነው። ይሄ ስህተት ነው ወይ? አይደለም። መጽሐፍ ቅዱሳዊ ነው። አዎ መጽሐፍ ቅዱሳዊ። ላሳያችሁ በደንብ ስሙ። መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ እንደዚህ ብሎ ሲባርክ ትሰማላችሁ። እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ
ክርስቶስ አምላክና አባት ይላል። ጌታ የገለጠውን ማንነት ሲያይ እሱ ብቻ ያስተዋወቀውን መንገድ የጌታችን የእሱ አምላክ ይላል። የተገለጠበት መንገድ እንጂ የተለያየ አምላክ ነው ማለት አይደለም። ስለዚህ የጌታችን የኢየሱስ ክርስቶስ አምላክና አባት ይላል። የእሱን አምላክ ሪኮግናይዝ ያደርጋል። ሌላ ስፍራ ላይ ደግሞ እንደዚህ ይላቸዋል፣ አምላኬ ይላል። ራሱ ደግሞ የራሱን አምላክ ይጠራል። እግዚአብሔር ይባርካችሁ አይደለም ያለው፣ አምላኬ ይላል። እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችኋል። ፋይናንሻል ብሬክስሩ ላይ ሲመጣ እንደዚህ ያለ አምላኬ ብሎ ነው የሚያወራው። ለምንድን ነው እንደዛ የሚላችሁ ካላችሁ ከሐዋርያው ጳውሎስ የበለጠ ባለጠጋ ከደቀ መዛሙርት ውስጥ የለም። ብቻውን ሀብታም ነው። መርከቦች ነበሩት ይላል። ድንኳን ይሰራ ነበር። በጣም ሀብታም ሰው። ሀብታም ባይሆን ኖሮ ከዚህ በፊት ምሳሌ ነግሬያቸዋለሁ። አንድ በጥባጭ ደቀ መዝሙር ከሁሉ የሚበደር ሰው ሁሉ የቸርች ሰው ያባረረውን ሰው አስተምሬዋለሁ፣ እኔ መክሬው አስተካክየዋለሁ፣ ተቀበሉት አላት። እንደዚህ ያለ ከዛ በኋላ ከማንም ብድር ቢኖርበት ከማንም ተበድሮ ቢሆናል እኔ 5 እጥፍ አድርጌ እመልሳለሁ አለ። በአሁን አስቡትና 500 ሺህ ብር ተበድሮ ነው ከአንድ ሰው በሉ። ለዛ ሰው 5 እጥፍ ማለት 2.5 ሚሊዮን ማለት እያላችሁ ቀጥሉ። የዛን ሁሉ 5 እጥፍ መመለስ እችላለሁ የሚል ሰው ምን አይነት በረከት ውስጥ ቢገባ። ሊያገለግል ሲሄድ እኮ እንደዚህ ይላቸዋል፣ እኔ የእናንተን ነገር ምንም ፈላጊ አይደለሁም፣ በመስጠት ስለሚበዛላችሁ ስሌት እንጂ ከእናንተ ምንም አልፈልግም፣ እንደውም እየሰጧችሁ ነው ማገለግላችሁ ይላቸዋል። ምን አይነት ሰው ቢሆን ነው እንደዚህ የሚለው? ምን አይነት በረከት ውስጥ ቢገባ? ይሄው ሰው ነው ኢንካውንተር ያደረገውን ጌታ ስለሚያውቅ እንደዚህ ይላል፣ አምላኬ እንደ ባለጠግነቱ መጠን ይላል። ባለጠግነቱን በሕይወቱ ገልጦ ስላሳየው ነው አምላኬ የሚለው። ያያችሁትን የተገለጠ ማንነት የእንትና አምላክ ስትሉ የተገለጠውን ፕሬዘንስ ነው የምትጠሩት እንጂ የተለያየ አምላክ አይደለም። በኢየሱስ ስም ያገኛችሁ የአብርሃም የይስሐቅ የያዕቆብ አምላክ ይገለጥላችሁ። የጳውሎስ አምላክ ይገለጥላችሁ። የማገለግለው የኔ አምላክ ይገለጥላችሁ። ታምራት ይሁንላችሁ። ታምራት ይሁንላችሁ። ታምራት ይሁንላችሁ። መለኮታዊ ፍጥነት ውስጥ እንድገቡ ባረኳችሁ። ባረኳችሁ በኢየሱስ ስም። ባረኳችሁ በኢየሱስ ስም። የያዕቆብ አምላክ ስም ያቆማችሁ በኢየሱስ ስም። ከሰማይ ረድኤቱን የላክላችሁ በኢየሱስ ስም። ከጽዮን ያጽናችሁ በኢየሱስ ስም። በመከራችሁ ቀን ይስማችሁ በኢየሱስ ስም። ያው እግዚአብሔር ሲሰማ ማለት እንደሌላ ሰው አይዞ ሊል አይደለም። እግዚአብሔር በመከራ ቀን ሰማህ ማለት አይተህ ማታውቀው በረከት ውስጥ ልገባ ነው። የያዕቆብ አምላክ ይስማችሁ በኢየሱስ ስም። ባረኳችሁ በኢየሱስ ስም። ነገራችሁ ሁሉ እንዲፈታ ባረኳችሁ። ይሄን አወጅኩባችሁ። It is done.